አንዳንድ ሀገሮች አየራቸው ሞቃታማ ሊሆን ይችላል፣ ሰዓታቸው ረጅም ሊሆን ይችላል። ሰዓቱ ረጅም ከሆነ የጾሙ ሰዓት እንዲሁ አየሩ በጣም ሞቃት ከሆነ ሊደክመው ሊሰላች ይችላል። ስሑር ተነስቶ ግጥም አድርጎ መብላቱ ግን ምንድነው ያንን ሁሉ ያጠፋለታል፣ በረካ አለው። ግን ወጣቶች ምን ታደርጋላችሁ? ማታ ላይ ራታችሁን ግጥም አድርጋችሁ ትበሉና ማንም ሰው እንዳይቀሰቅሰኝ ትላላችሁ። እንቅልፉ ከስሑር ይበልጣል። በዛይ ሰዓት ያንን የመሰለ እንቅልፍ እንዴት ተቀስቅሰሽ አንቺ ስሑር ቢ እንዴት ትበያለሽ? ያ ነው እህቴ ወንድሜ ፈጅራን ሰግደም እንዴ ለዛውም በረመዳን። በአህለል ኪታቦች ጾም በመጽሐፉ ሰዎች ጾምና በእኛ ጾም መካከል ያለውም ልዩነት ስሑር ላይ ተነስቶ መብላት ነው። እነሱ አይበሉም፣ ስለዚህ ኻልፏቸው ተነስተነኛ ስሑርን እንብላ ነው። አላህ እንዲሁም መላእክቱ ይصلون على المتسحرين ስሑር ላይ ተነስቶ በሚበሉ ሰዎች ላይ መላእክቶቹ ዱዓ ያደርጋሉ፣ አላህ ደግሞ ረሕመቱን ያወርዳል። لا يزال الناس بخير የኔ ኡመቶች መልካም ነገር ላይ ከመሆን አይወገዱም አሉ። ምን እስካደረጉ ድረስ ማዐጀሉ الفطر ኢፍጣርን እስካቻኮሉ ድረስ። መንገድ ላይ ነኝ አፍጥር አዛን ሰማው ብለ ቤትህ እስክትገባ ድረስ አትዘግይ። እዛው ያለህበት መንገድ ላይ የምታፈጥርበት ነገር ካለ ቶሎ ብለህ አፍጥር። አንዳንድ ሰው ኃይለኛ ስሜት ያለበት ሰው ሊኖር ይችላል። ስሜቱን መቆጣጠር ምናልባት በረመዳን ሌሊት ላይ ከሚስት ጋር መገናኘት አይፈቀድም የሚል ወይ የተሳሳተ ግንዛቤ ሊይዝ ይችላል። ነገር ግን ስሜት ሊያስቸግረው ይችላል። ስለዚህ መግሪብ መግባቱ ከተረጋገጠ አዛኑ ከተሰማ ወይ ፀሐይ መጥለቁ ከተረጋገጠ ከዚህ ሰዓት ጀምሮ ያለው የኢፍጣር ሰዓት እንጂ የጾም ሰዓት አይደለም። አፈጠረ ማለት በላ ነው አይደል? እሱ ደግሞ ስሜቱን መቆጣጠር ካልቻለ አዎ በባለቤቱ ማብረድ ይችላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሱናዎቹስ ምንድናቸው ከተባለ 1 4 5 ነጥብን ልንገራችሁ። ከጾም ሱናዎች ስሙ በደንብ በተለይ ችግር ያለባችሁ በቅርብም በሩቅ ያላችሁ። አንደኛ ስሑርን መብላት። ስሑርን መብላት የተወደደ የሱና ተግባር ነው። ሰሐር ማለት የሌሊቱ የመጨረሻው ክፍል ማለት ነው። ሊነጋ አካባቢ ወደ መጨረሻው ላይ ያለው ስሑር ማለት የምንበላው ነገር ማለት ነው። ስሑር ተብሎ ደግሞ የሚጠላው የምንበላበት አጠቃላይ እንትኑ እቃውም የቀረበው ሁኔታው ስሑር ይባላል። ስሑር ተግባራችን ነው፣ ያንን ነገር መመገባችን ነው። ስለዚህ ስሑር ተነስተን ልንበላ ይገባናል። ስሑርን መመገብ ሙስተሐብ ነው፣ በረካም አለው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ቡኻሪና ሙስሊም በዘገበው ሐዲስ ተሰሐሩ፣ ስሑርን ተነስታችሁ በሌሊቱ የመጨረሻ ክፍል ላይ ስሑርን ብሉ። ፈኢነ ፊ ሰሑሪ በረካ፣ በዚህ ሰዓት ላይ ተነስታችሁ መብላታችሁ በረካ አለውና ይላል። ሙስተሐብ ነው፣ ግዳጅ አይደለም፣ ግን የተወደደ ተግባር ነው። ብንበላው እንጠቀማለን፣ እንደውም በረካ ሁሉ እናገኛለን። ከበረካው መካከል ለምሳሌ አንዱ ምንድነው? ኢማሙ ነወዊ ረሂመሁላህ ሰሒህ ሙስሊም ሸርሕ ላይ ምን ይላሉ በኪታባቸው? አጅመዐ ልዑለማኡ ዐላ ኢስቲሕባቢሂ ይላሉ። ስሑርን መመገብ ተነስቶ የተወደደ ለመሆኑ ዑለማዎች በጠቅላላ ተስማምተዋል። ለይሰ ቢዋጅብ ግዳጅ አይደለም ይላሉ። ወአመ ልበረከቱ ለቲ ፊሂ ፈዛሂረቱን፣ ስሑሩን ተነስቶ በመብላት ይገኛል የተባለው በረካ ግልጽ ነው አሉ። ምንድነው እሱም? አንደኛ ሊአነሁ ዩቀዊ አለ ሲያም፣ ለቀጣዩ ቀን ጾም ያጠናክራል ነው፣ ብርታትን ይሰጣል። ወዩነሺጡ ለሁ፣ ሰውየው ነሻጣ እንዲኖረው ያደርገዋል። ወተሕሱሉ ቢሰበቢሂ አልረግበቱ ፊ ልዝዲያድ ሚን አስሲያም፣ በዛ ሰበብ ሁሌም ጾምን ለመጨመር ፍላጎታችን ይመጣል። በረሃብ ምክንያት በጾም ከመቃጠል ብሎ ከጾም አይሸሽም ማለት ነው ሰውየው። ስሑርን ተነስቶ ከበላ ጾሞችን ለመጨመር ራሱ ፍላጎቱ ክጃሎቱ እየጨመረ ይመጣል። ለምን? ሊኽፈት ልመሸቀት ፊሂ አለ ልሙተሰሒር፣ ስሑር ላይ ተነስቶ የሚበላው ሰው በቀኑ ላይ ማለት ነው። አንዳንድ ሀገሮች አየራቸው ሞቃታማ ሊሆን ይችላል፣ ሰዓታቸው ረጅም ሊሆን ይችላል። ሰዓቱ ረጅም ከሆነ የጾሙ ሰዓት እንዲሁ አየሩ በጣም ሞቃት ከሆነ ሊደክመው ሊሰላች ይችላል። ስሑር ተነስቶ ግጥም አድርጎ መብላቱ ግን ምንድነው ያንን ሁሉ ያጠፋለታል፣ በረካ አለው። ግን ወጣቶች ምን ታደርጋላችሁ? ማታ ላይ ራታችሁን ግጥም አድርጋችሁ ትበሉና ማንም ሰው እንዳይቀሰቅሰኝ ትላላችሁ። እንቅልፉ ከስሑር ይበልጣል። በዛይ ሰዓት ያንን የመሰለ እንቅልፍ እንዴት ተቀስቅሰሽ አንቺ ስሑር ቢ እንዴት ትበያለሽ? ያ ነው እህቴ ወንድሜ ፈጅራን ሰግደም እንዴ ለዛውም በረመዳን። ስለዚህ ቢያንስ እኮ ከፈጅር በፊት ቀደም ብለን ተነስተን ነው መብላት ያለብን። ለዚህ ደግሞ መድኃኒቱ ሁለተኛው ሱና ተግባር ነው። አንድ ስሑርን መብላት በራሱ ሱና ነው ብለናል አሁን ባየነው መሰረት። ሁለተኛው ደግሞ ማስረጃው ምንድነው? ወደ ሁለተኛው ከመሄዳችን በፊት ተጨማሪ ስለ ስሑር የተነገረ ሐዲስ ነው።
ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አሁንም ኢማሙ ሙስሊም በዘገቡት ሐዲስ ፈስሉ ማ በይነ ሲያሚና ወሲያሚ አህሊል ኪታቢ አከለቱ ሰሐሪ በአህለል ኪታቦች ጾም በመጽሐፉ ሰዎች ጾምና በእኛ ጾም መካከል ያለውም ልዩነት ሰሁር ላይ ተነስቶ መብላት ነው። እነሱ አይበሉም፣ ስለዚህ ካልፏቸው ተነስተን እኛ ሰሁርን እንብላ ነው። ተጨማሪ ደግሞ የመላኢካም ዱዓ ከፈለጋችሁ ማለት ነው ኢማሙ አህመድ በሙስነዳቸው እንደዘገቡት ሸይኹል አልባኒ ሲልሲለቱል አሐዲስ ሰሒሃ ላይ ሰሒህ መሆኑን እንደገለጹት ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነላህ ዐዘ ወጀለ ወመላኢከተሁ አላህ እንዲሁም መላእክቱ ይሰሉነ ዐለል ሙተሰሒሪን ሰሁር ላይ ተነስተው በሚበሉ ሰዎች ላይ መላእክቶቹ ዱዓ ያደርጋሉ፣ አላህ ደግሞ ረሕመቱን ያወርዳል። አሰላቱ ሚነላህ አርረሕማ አሰላቱ ሚነላህ አሰና ሰላት ከአላህ ዘንድ ሲሆን ውዳሴና ረሕመት ነው። ወሚነል መላኢካ አዱዓ ወልኢስቲግፋር መላእክት ዘንድ ደግሞ ዱዓና ኢስቲግፋር ነው። መላኢካዎች ለአንተ ኢስቲግፋር ያደርጋሉ፣ ለአንቺ ኢስቲግፋር ያደርጋሉ፣ ለእኛ ዱዓ ያደርጋሉ። ጌታችን ረሕመቱን ያወርዳል፣ ውዳሴውን ያወርዳል። ምን ካደረገን? ሰሑርን ተነስተን ከበላ። ጠቀሜታው ይሄን ያህል ነው ማለት ነው። ስለዚህ አላርም ሞልተን ሰውንም ቀስቅሱን ብለን መብላት አለብን። ሁለተኛው ሱናስ የተወደደው ተአኺሩ ሰሑሪ ኢላ አኺሪ ጁዝዕን ሚነል ለይል የሌሊቱ የመጨረሻ ክፍል ላይ አስጠግቶ መብላት። ግማሽ ሌሊት ላይ መነሳቱ ሳይሆን ፈጅር አዛን ሌላ አካባቢ አስጠግቶ ወደ መጨረሻው አካባቢ ላይ መብላት ራሱ የተወደደ ነው። ያው በዛውም ፈጅር ትሰግዳላችሁ ማለት ነው። እንቅልፍ የምትወዱ ተነስታችሁ ይሄንን መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ጋር ምን እንዳደረገ ዘይድ ብን ታቢት ረዲየላሁ ዐንሁ ሲናገር ምን ይላል? ተሰሐርና መዐ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ሰሑርን አብረን ተነስተን በላን። ثم قام إلى الصلاة ከዛ እሳቸውም ለሰላት ተነሱ። ቁልቱ አልኩኝ ይላል ከም ካነ በይነ الأذان والسحور በሰሑርና አነስ ነው እንግዲህ የሚናገረው በሰሑርና በአዛን መካከል ምን ያህል ነበረ ስል ቃለ ቀድሩ 50 አያ 50 አየት የምትቀራበትን ጊዜ ያክል ሰሑር በልቶ ማጠናቀቅና የፈጅር አዛን መሰማት የ50 አየት የሚቀራበት ጊዜ ጋፕ ነበር። 15 ደቂቃ 20 30 ደቂቃ በሉት። ሰውየው ካልፈራ ፈጅር አዛን ይልብኛል ብሎ ማይፈራ ከሆነ እንዲህ አስጠግቶ ቢበላ ይወደዳል። አስጠግቶ መብላት በተለይ በአሁኑ ሰዓት አልহামዱሊላህ በተለይ በአረብ ሀገር የሚገኙ መሳጅዶች ሰዓት አላቸው። ስንት ሰዓት ላይ አዛን እንደሚል ማለት ነው። ዛሬ ፈጅር አዛን የሚለው 4 ሰዓት ከ33 ነው የሚል ከሆነ እኔ 4 ሰዓት ላይ ተነስቼ ከግማሽ ሰዓት በፊት ሰሑሬን አዘጋጅቼ እበላለሁ ማለት ነው። ወደ መጨረሻው ላይ ማዘጋጀት ጥሩ ነው እና እንቅልፍን አታብዙ። ሰሑር ተነስታችሁ ብሉ። ቀኑ ሙሉ እየራባችሁ ሰዓቱም እየረዘመባችሁ አየሩም እንደምታውቁት አረብ ሀገር ሙቅ ነው። ረጅም ሰዓት ነው የምትጾሙት። የሆነ ጾሙን እንድትሰላችሁት ሳያደርገን ሰሑር ተነስቶ ሱሁር መብላት አለብን ነው። ሱሁር ስበላ የማይስማማኝስ ከሆነ ሰይፉዲን ሺፋ ለምን አይስማማህም? ምግቡም ላይ እንትና አድርግ፣ ዱዓ አድርግ፣ ቅራበት። ለምንድን ነው የማይስማማህ? አላህ እንዲስማማህ ያድርገው። እንግዲህ የቀረውን አንተ ነው የምታውቀው። መቼም ዋጅብ ነው አልተባለም፣ ሙስተሐብ ነው ለማስታወስ ነው። ሶስተኛ ሌላ የተወደደው ተግባር በእያንዳንዱ የጾም ቀን ውስጥ የሚተወደደው ተግባር ምንድነው? ተዕጂሉል ፊጥር ኢፍጣርን ማቻኮል። ልክ የመግሪብ አዛን መሰማቱ እንደተረጋገጠ ወይም ፀሐይ መግባቱን እርግጠኛ ከሆናችሁ ፀሐይ መግባቱ እንደተረጋገጠ ወዲያውኑ ምን ታደርጋላችሁ? ማፍጠር። ይሄም የተወደደ ነው። ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገበው ሐዲስ ላ የዛሉ الناس بخير ይላሉ። ሰዎች መልካም ነገር ላይ ከመሆን አላህ አፊያ ያድርግህ ለጨጓራ። አንደኛ ዱዓ አድርግበት። የሚያምህ ቦታ ላይ እጅህን ታሳርፍና ወደዚህ ወደ ደረትህ ምን ትላለህ? አላህ እንዲጠብቅህ ማለት ነው። አዑዙ ቢዒዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር 7 ጊዜ አዑዙ ቢዒዘቲላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚር ከምፈራውና መጠነቀቀው እንዲሁም ከሚሰማኝ ህመም ፍጹም ሙሉ በሆነው የአላህ ችሎታና የአላህ የበላይነት እልቅና እጠበቃለሁ ብለህ 7 ጊዜ ደጋግመህ ቦታው ላይ ዱዓ አድርግ። ፋቲሃን ቅራ፣ በኢዝኒላህ ትድናለህ። ሌላው ደግሞ ህክምናን ባለሙያ በታማክር ጥሩ ነው። ጨጓራ ነው ብለህ ዝም አትበለው። መርሐባ። ስለዚህ ኢፍጣርን ማቻኮር ሌላው ሶስተኛው ነው። ላ የዛሉ الناس بخير የኔ ኡመቶች መልካም ነገር ላይ ከመሆን አይወገዱም አሉ። ምን እስካደረጉ ድረስ? ማዐጀሉል ፊጥር ኢፍጣርን እስካቻኮሉ ድረስ። መንገድ ላይ ነኝ አፍጥር አዛን ሰማው ብለህ ቤትህ እስክትገባ ድረስ አትዘግይ። እዛው ያለህበት መንገድ ላይ የምታፈጥርበት ነገር ካለ
ቶሎ ብለህ አፍጥር ነው። ቶሎ ብሎ ማፍጠሩ የተወደደ ተግባር ነው። አራተኛ ከውኑ الافطار على رطب او تمر او ماء የምናፈጥርበት ነገር ደግሞ እነዚህ ሶስቱ የተመረጡ ቢሆን ሱና ነው። በማንኛውም ነገር ማፍጠር ይችላል። ሚስት ያለው ሰው ከፈለገ በሚስቱ ማፍጠር ይችላል። ግን ሶስቱ ተወዳጅ ናቸው። መጀመሩ አንደኛ ከተገኘ ሩጠባት የተምር እሸት ከተገኘ በሩጠብ ነው። የተምር እሸት ካልተገኘስ በአቅራቢያው ከሌለስ ቀጥሎ ያለው ማን ነው? ተምር በራሱ በተምር ማፍጠር ነው። ተምር ካልተገኘስ ሶስተኛው ምንድነው? ውሃ መጎንጨት። እነዚህ ሱናው ናቸው። አንተ ከፈለክ በሳምቡሳን ማፍጠር ትችላለህ። ነገር ግን ሱናውን አጅሩን ላግኝ ካልክ እነዚህን ተከተላቸው። ለምን ከተባለ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል? አቡ ዳውድ እና ትርሚዚ በሱነናቸው የዘገቡት ሸይኹል አልባኒ ሐሰን መሆኑን የገለጹት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ይፍጢሩ ዐላ ሩጠባቲን ቀብለ አን ዩሰሊ የአላህ መልእክተኛ ከመስገዳቸው በፊት በተምር እሸት በሩጠብ ያፈጥሩ ነበረ። ፈኢን ለም የኩን ከሌለስ ፈዐላ ተምራትን ነበር 3፣ 5 ወይ 7 ፍሬ እያደረጉ በተምር ያፈጥሩ ነበር። ፈኢን ለም ተኩን ተምር ከሌለ ሐሳሁ ስዋት ሚማ ውሃን ይጎነጩ ነበር። አወት ሳዳ በሚስቱ ማፍጠር ይችላል። አንዳንድ ሰው ኃይለኛ ስሜት ያለበት ሰው ሊኖር ይችላል። ስሜቱን መቆጣጠር ምናልባት በረመዳን ሌሊት ላይ ከሚስት ጋር መገናኘት አይፈቀድም የሚል ወይ የተሳሳተ ግንዛቤ ሊይዝ ይችላል። ነገር ግን ስሜት ሊያስቸግረው ይችላል። ስለዚህ መግሪብ መግባቱ ከተረጋገጠ አዛኑ ከተሰማ ወይ ፀሐይ መጥለቁ ከተረጋገጠ ከዚህ ሰዓት ጀምሮ ያለው የኢፍጣር ሰዓት እንጂ የጾም ሰዓት አይደለም። አፈጠረ ማለት በላ ነው አይደል? እሱ ደግሞ ስሜቱን መቆጣጠር ካልቻለ በባለቤቱ ማብረድ ይችላል። ትክክል። ዋናው ነገር ወይ ፀሐይ መግባቷን እርግጠኛ ይሁን ወይንም ደግሞ አዛን መሰማቱ ይችላል ማፍጠር። ኡሂለ ለኩም ለይለተ ሲያሚ አረፈቱ ኢላ ኒሳኢኩም በጾም ሌሊት ላይ ይላል። ይሄ ማለት ከመግሪብ ጀምሮ እስከ ፈጅር ባለው ማለት ነው። ከሚስቶቻችሁ ጋር መገናኘት እነሱን መድረስ ለናንተ ተፈቀደላችሁ ነው የሚለው። ይችላል ማለት ነው። ግልጽ ሆነላችሁ መሰለኝ። ስሜት የሚያስቸግረው ሰው ይኖራል። ከፈጅር እስከ መግሪብ እኮ አላህን ፈርቶ ተቋቁሞ ነው የቆየው። ስለዚህ አትከልክሉት ነው። እና የሚያፈጥረው በተምር እሸት ወይንም በተምር ካልሆነ ውሃ ይጎንጭ ነው። እነዚህን ማድረጉ በሱናው ነው። ረሱላህ ሰለላሁ ዐለይሂ ወሰለም ይሄን ነበር የሚያደርጉት ነው። አምስተኛ ደግሞ አዱዓኡ عند الافطار በሚያፈጥርበት ሰዓት የሚላት ዱዓ ቢያደርግ ጥሩ ነው። ልክ አዛን እንደሰማ ቶሎ አንስቶ ከመጉረስ ቅድሚያ ያችን ዱዓ ቢያደርግ አጅር አለው። ይሄን አጅር እንድናገኝ እንጠቀም። ምንድነው ሲባል ذهب الظمأ وابتلت العروق وثبت الأجر إن شاء الله تعالى عمر بن الخطاب رضي الله عنه እንደነገረን ረሱል ሰለላሁ ዐለይሂ ወሰለም ሲያፈጥሩ ይሄን ይሉ ነበር ነው። አቡ ዳውድ ሱናናቸው ላይ ዘግበውታል። ذهب الظمأ ጥሙም ተወገደ وابتلت العروق የደም ስሮቻችንም ረጠቡ وثبت الأجر إن شاء الله تعالى በመጾማችንም ሰበብ በጌታችን አላህ ፍቃድ አጅሩም ጸደቀ ማለት ነው። ጥሙ ተወገደ፣ የደም ስሮቻችንም ጅማቶቻችን ረጠቡ፣ በአላህ ፍቃድም አጅሩ ጸደቀልን። ذهب الظمأ وابتلت العروق وثبت الأجر ሌላ ዱዓ ለግን ሐዲሱ ضعيف ነው ያሉት። ይሄን ብንለው ይመረጣል። እሱም ምንድነው ሁላችንም የምናውቀው ዱዓ አለ። اللهم لك صمت وعلى رزقك أفطرت اللهم تقبل مني إنك أنت السميع العليم اللهم لك صمت ጌታ ያላህ ሆይ እኔ ላንተ ነበር ቀኑ ሙሉ የጾምኩት وعلى رزقك أفطرت አሁን ደግሞ የማፈጥረው አንተው በሰጠኸኝ ሲሳይ ነው اللهم تقبل مني ጌታ ያላህ ሆይ ጾሜን ተቀበለኝ ከኔ إنك أنت السميع العليم አንተ የባሮችህን ንግግርና ዱዓ የምታዳምጥ ንያቸውን ደግሞ የምታውቅ ጌታ ነህና። ማዕናው ትክክል ነው፣ ግን ቃሉን መጠቀሙ ሐዲሱ ضعيف ነው ይላሉ። አላ ኩሊ ሐል ይሄኛውንም እንጠቀም። ወላሁ አዕለም። እነዚህን እናደርግ። አምስቱን ዕለታዊ ሱናዎች ቢያንስ እንዳንረሳቸው። እንግዲህ ዛሬ ያው የጾም ሁለቱ ማዕዘናትና አምስቱን ሱናዎች ለናሙና ነው በመታፈጥር ጊዜ ነው። እንግዲህ ኢማን ሰይድ ሐዲሱ ላይ እንደመጣው በመናፈጥርበት ጊዜ የምናደርገው ያ ሌላ ዱዓ ነው። ነገር ግን عند الافطار ከሆነ ልክ ማፍጠርን ስንጀምር ከመብላታችን በፊት የምንለው ነው። ስለዚህ ይሄንን እናደርግ ነው።
ወይሱን እንመጣበታለን ጀሚላ አዛን እየተሰማ ሰውየው ቢበላ ፈጅር ላይ ምግቡን መጨረስ አለበት ወይስ ማቋረጥ አለበት ጾምን የሚያበላሹ ነገሮች የሚለው ጋር ስንመጣ ነው ዛሬ ያነሳነው ሁለት ነጥብ ነው ሁለቱን የጾም ማዕዘናት ንያና ኢምሳክ መቆጠብ የሚለው አምስቱን ሱና ተግባራቶች ነው እንግዲህ እንቀጥላለን ክፍል 5 ላይ ደግሞ በጾም ውስጥ ጾምን የሚያበላሹ ነገሮች አሉ ክፍል 6 ላይ ክፍል 7 ሌላ ነጥብ እናያለን ኢንሻአላህ በመናፈጥር ጊዜ ነው እህቴ ካፈጠርን በኋላ አይደለም ልክ ልናፈጥር ስንል ነው አላህ ሰምተው የሚተገብሩ ያድርገን جزاكم الله خيرا والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو